ከብዙ ማህበረሰብ ጋር የሚታወቅ ማህበረሰብን እናትና ሚስቱንና እናቱን ቀብሮ ሱቅ ስራ ይገባል ማለት ምን ማለት ነው? ጠይቅልኝ። ይሄ ደነስ ፒፕል ማለት ነው። ይህ አብሯት ማለት የሚያለቀልቅ እናቱን ይሸጣል። እንዴ! እናትና ሚስት አንድ ናቸው። እናቱን ታዲያስ ይሸጣል። እንደዛ ስትል እኮ ተናድጄ ማህበረሰብ ነው። እናትና ምናምን የረገጥኩት እንጂ እኔ ልጆቿን አልነካውም። 4,000-5,000 ሰው ተይዞ እና እንዴት እንደዚህ አይነት ብልግና ይወራል? እሱ ነው ካናደደኝ። ይህንን ሽፋን እኔ እኮ አድርጋችሁ አንድ ትንሽዬ ለእሷ ልጅ ተሰደበ ብላችሁ የምትሉ መላውም ይሄን ማህበረሰብን የሚያክል ሰው እንደዚህ ተሰድቦ አቆሽሻ እኛንስ በሚስጥር አማራውን ዛሬ ምን አለች መሰለሽ? ኮሜንት አትዝጉ። እኔ ሞዴሬተር ስጪኝ። ኮመንት አትዝጊ። ክፈቱት፣ ክፈቱት፣ እኔ ልተኩስ ነው። ክፈቱ። የፈለገ ይሳደብ፣ ክፈቱ። እንዳትዘጉ ኮመንት። እንዴ ተይ እንጂ ትክክል አይደለም። ስለዚህ ያንን ሰፊ ማህበረሰብ ይቅርታ ጠይቂ ብሎ ማስባል ስለ ልጅ የምንድን ነው? ዛሬ ምን አለች መሰለሽ? ዛሬ ምን አለች መሰለሽ? እኔ ገና ቢሮ ከፍታለሁ። ይሄ ፖለቲከኞች አይደል ሰዓት ጨምሬያለሁ አለች። ሰዓት ጨምሬያለሁ ቢሮ ከፍቼ ከእኔም አበድራታለሁ። ቅዳሜና ቅዳሜ ስራ ጀምሬያለሁ። ደግሞ የራስሽን ብቻ ነው ሩሚ። እሺ በቃ አውራ። የኔ ፍቅር አዳምጪኝ። የተደማመጠ ፖለቲካ አይደል? አማራው ጥያቄ ያለኝ አማራው ምንድን ነው የመጣ ሄዶ አማራ አማራው ከእሷ ጋር ረዳት እንጂ ምን አደረገ? ስለ ፖለቲካ የተጠየቀችው አማራ ነው አይደለ? ስለዚህ እበታትነዋለሁ። አማራው እየገደለ ነው ያለ፣ አትግደሉ ብሎ ነው የመጣ። እሷ አሁን ጄኖሳይድ እያወጀች ነው። እበታትነዋለሁ አለች። አማራ እንዲገደል አደርጋለሁ እያለች ነው አለች እኮ አለች። እና አንድ ሪከርድ ደግሞ ላሰማሽ ሮምዬ፣ በጣም ቆይ ሚዩታንሽ እንዴ ይህን እየተሳሳቅን ነው የምንሰማት እንጂ ሮሚ ሄድበት። ኦኬ ደግሞ አሽቃባጭ ፌመስ የሚባሉ አሽቃባጭ ወደ ማህበረሰብ የመጣ ነገር ከሆነ ማንንም አልፈራም። እጋፈጥሻለሁ፣ እጋፍጣለሁ። እኔ አንገቴን ሰጥቼ ነው ያለው። እናንተ ተሽልጥቻለሁ። ስለዚህ ምድረ ሽልጥልጥ ንገርልኝ። የት አለ መሰለሽ? አንቺም ደግሞ ሰዓት ታስጠጊ። አዳምጪ ይሄንን ጉድ ምንድነው? ጆከር እንደዚህ ምን በጎች ናቸው? ወይኔ አፈር ልብላላቸው። የምን በግ ነው? በጎንን አሉ። ለምን እንደዛ እንዳሉ ልንገርሽ፣ አዳምጪኝ። ሲመጡ የሀቢባ በጎች ይሏቸዋል እና የእሷን ፎቶ አድርገው ልክ ሰይሞ የሀቢባ በግ ነን ብሎ ቤታቸውን ከፍተው ጉድ። አዳምጪ። ጉራጌዎች ናቸው። ወይኔ አፈር ልብላ። ጉራጌዎች ናቸው። እንዴት ብለው እንደዚህ ሰሩላቸው? ጉራጌ ናቸው። በቃ ጉራጌ ናቸው። እኛ ሀቢባ እንድትሰደብ አንፈልግም ብለው ጉራጌ ናቸው። እንደዚህ የሚያለቅሱ በአሚሉት ሀቢባ ሁኖ የሀቢባ በግ ነኝ። ወይኔ ተዋርደናል ገና። ወይ ጉድ! ከበግ ምነው አንወጣም አለ ይሄ ፒፕል። ግማሹ ድፍን በግ ቁጭ አድርጎ ይበላል፣ ግማሹ በግ ነኝ ይላል። በጎቹ እንዴት ነው? በግ ጠላውን ያሆንስ እንጂ በግ በበግ ሆኗል በለኛ ፒፕሉ።
ያለው ነገር ይሄ ነው። ብቻ በጣም ይደብራል። እኔ እኮ ጆከር እንደው አፈር ልብላል። እኔ ራሴ ተሳስተህ እኮ ልትሳደብ ትችላለህ። እኔ ከዚህ በፊት ይቅርታ 7000 ሰው ላይፍ እያለ ይቅርታ ጠይቄያለሁ። ስናደድ ኦሮሞን ሰድቤያለሁ፣ ትግሬን ሰድቤያለሁ፣ ጉራጌን ሰድቤያለሁ፣ የራሴን ማህበረሰብ ስልጤ ሰድቤያለሁ። ደቡብን ነክቼ አላውቅም። አማራንም ምናልባት ብዬ ለምን ሲያናድዱኝ ታውቃለህ? እዚህ ጋር ሲሳደቡ አማራ ብዬ ተሳድቤ አላውቅም። ግን ይቅርታ 7000 ሰው ላይፍ እያለ እኔ ከዚህ በኋላ ይሄን ማተቤን ይዤ ማንኛውም ብሔር በቤቴም ሆነ በራሴ አንደበት አልሰድብም ብዬ ማተቤን እንዴት እንደምወደው በተግባር 2 ዓመት ሆኖኛል። ብሔር ነክቼ አላውቅም። እኔ ቤትም የሚነካ የለም። አስከብሬ ተከብሬ ለምን ማህበረሰብ ስነካ መሬት ያለው ሰው እንደሚናደር ሲገባኝ ፋራ አይደለሁም። እኔ ከህብረተሰብ ጋር የሚያህል ህዝብ ጋር መጣል አቆም አለ። ይቺ ልጅ አንድ ሰው አይደለም ጉራጌዎች ወጥተው እኔ እኮ አይደለሁም እኔ አዲስ አበባ ልጅ እኮ ነኝ፣ ጉራጌ ነኝ። እኔ አዲስ አበባ ልጅ ሆኜ ጠንቅቄ የጉራጌን ባህል አውቃለሁ። አዲስ አበባ የሚኖር የትኛውን ማህበረሰብ ስለ ጉራጌ ያውቃል። እኔ አንድም ቀን ከመጣው ጀምሬ ሀቢባ ለክፋት ብላ ጉራጌን ሰደበች አላልኩም። ጉራጌ ትጠላለች አላልኩም። ሰራተኛ ነው ብለሽ ኤክስፕሌን ያረግሽበት ህዝብ አናዷል። ይቅርታ ጠይቂ። እነሱ በፈለጉት ይተርጉሙት። እኔ ያልኩት ስራ ለማለት ነው። ለማለት ያልሽው አስከፍቶናል ካላት 4 ፋደል ነው። በቃ እኔ የተናገርኩት ለዚህ ነው። ይቅርታ አርጉልኝ ብላ መፈታት ሲችል አልልም። ይቅርታ የምታመጡትን ያለው ቲክቶክ ይቀራል እንጂ አለ ፍላጎት ያላመንኩበትን ይቅርታ አልጠይቅም ብሎ መድረክ ምን የሚሉ ድርቅና ነው። እስታብል ይሄ ድርቅና እንኳን እሷ ጌታችን መድኃኒታችን ኢየሱስ ክርስቶስ እጁ ላይ ሚስማሩ ሳይወጣ የሚሰሩትን አያውቁምና ይቅር በላቸው ነው ያለው። ሰው አጠፋሽ ብሎ ከአንድም 2 ሰው 10 ሰው 20 ሰው ወጥቶ ሲነግር እንዴት ይቅርታ መጠየቅ ያቅትሃል? ማነች እሷ እንዴ? ምን አይነት ዳቢሎስ ነው አናቷ ላይ ያለው? እንደዛም እኮ ትናንትና ተዋት በቃ ይቅር የጉራጌ ልጆች በቃ ተዋት ሲሉ እኛ በሽምግልና ይዘናል አንለቃትም አሉ። አሁን እንደሰማሁት ሞጣ ጉራጌ አለመሆኗን ከየት እንደሰማ ሚዲያ ላይ አውርታለች አለ። አላቅም። ጉራጌ ካልሆነች ሌላ ብሔር ከሆነ ብሔሯን አጣተን ደግሞ ያ ብሔርን ይቀጠቅጣሉ የጉራጌ ልጆች። ችግር የለባት። እኛ እርስ በራሳችን የተጣላ መረጃው ደርሶኛል እያለ ነው። እዮዳ ባለ እዮዳ በዚህ አጋጣሚ ለጉራጌ ድምጽ ስለሆንኩ ስለ ጉራጌ ጥግ ያለውን ነገር ድምጽ ስለሆንከ እናመሰግናለን። ሞጣ ከዚህ በኋላ እኔ ካንተ ጋር አልጣላም። ለጉራጌ ድምጽ ስለሆናችሁን እናመሰግናለን። ጉራጌ በዚህ መልኩ ሚዲያ ላይ በገዛ ልጁ ሲዋር እኔን ሳታመሰግንኝ እኮ ነው መጀመሪያ እኮ። አንተማ ሁሌ ነው። አንተ እኮ ፍሬንዴ ነህ። አንተ ብታረግ አይገርመኝም። አንተ ሳይነኩ ማንንም ማትነካ ነው ጆከር። እኔ በአንተ አልደራደርም። ታስረህ እኮ ደም ባወጥቼ ያለቀስኩት እኔ ነኝ። ማንም እንዲነካ ምንም እንዲነካ ከነ ምናምን በአንተ አልደራደርም። ስለዚህ በአንተ ታውቃለህ ከዮኒ ማኛ ጋር እኮ ታርቄ ወዲያው አንተ መተህ እንዲያርጎኛል ስትል ድጋሚ ነው የሰደብኩት። በአንተ አልደራደርም። ዮኒማ በነጠጠ እኮ ሮምዬንም ይቅርታ በሉልኝ አለ። በነጠጠ አሁንማ በነጠጠ አይደል? በነጠጠ ሰላም በቃ ምንድን ነው የደረሰ? በነገራችን ላይ ከዮኒ መዝሙር አውጡለት እኮ አንተ ከመውደዱ የተነሱ ከዮኒ በላይ የነካው የለም። በዚህ አጋጣሚ ተናገር እንዴ። ከዮኒ በላይ ልጆቹን የሰደብንበት ልጆቹን ቀብር ላይ ሁሉ ሰቅለን ምንድን ነው እውነት ነው። እግዚአብሔር እኔ የምለው ሮምዬ ግን ይሄንን ሰምተሻል? ምን 666 ሰምተሻል? እንዴት ምንድን ነው 666 መጡ እዚህ ቲክቶክ ላይ 666 ትሆናለህ አለች እኮ ሀቢባ 666 ልሸመጥተው ነው አለች። አራውቀ ነው እንዴት ለቲክቶክ ላይ የኔ ፍቅር እኮ አዳምጪኝ እንዴ። አንቺ ችግር አለብሽ እኮ ይሄን ነው ማታ መረጃ አትሰሚም የምልሽ እኮ ለዚህ እኮ ምስቲ ነገር አዳምጪ። በቃ ምን 666 ነው የምሆነው ፈጣሪ ካልፈረደልኝ። ልጆቼን እንደዚህ ተናግረው ሰይጣንን ማምለክ ጀምራለሁ። ልጆቼን እንደዚህ ተናግረው ፈጣሪ እሱ የፈጠረውን ልጅ
ማይሰማ ደንቆሮ መሀል እሱ ፍርዱን ካልማለትና ፈጣሪ የሚባል ነገር የለም። ከዚህ በኋላ እኔ ሴጣን አምላኪ ነው መሆኑ በቃ ምንም 666 ነው ካልፈረደልኝ ልጆቼን እንደዚህ ተናግረው ሴጣንን ማምለክ ጀምራለሁ። ልጆቼን እንደዚህ ተናግረው ፈጣሪ እሱ የፈጠረውን ልጅ ማይሰማ ደንቆሮ መሀል ፈጣሪ ደግሞ በሰው ትእዛዝ ፍርድ መስጠት ጀመረ። እንዲ ወዴት ይሄርን ያለ ኑሮ ይሄ ነገር እኮ ሃይማኖት ሁሉ እየተሰጠ እኔ የምልህ ቆይ ጆከር እኔ የምልህ ያ ሁሉ ህፃናት የአማራ ህፃናት ከወለጋ እንደዛ ደም እንባ ሲያለቅሱ እግዚአብሔር ሳይኖር ቀርቶ ነው? እኛ ሃይማኖታችንን በቃ እግዚአብሔር የምንበልብና ራሳችንን እናስጣ። የኢትዮጵያ ህፃናት የእሷ ልጆች ወርቅ ናቸው። እንግዲህ ወርቅ ችግር የለም፣ ሁሉም ልጆቹ ለራሱ ወርቅ ነው። ያ ሁሉ ህፃናት ያ ሁሉ እንደዛ በማንነቱ አማራ እየተገደለ እንዲህ ሲሰቃይ ኦኬ እግዚአብሔር ሳይቀርቶ ነው? እግዚአብሔር እኮ ለሁሉ እኩል ይፈርዳል። ሞታ አንዳንዴ እኮ ወጥቶ ይናገራል። በሚሰጠው ይሰጣል። ግን ይሄንን እንኳን ስለምትነኩ የስ ይሄንን ስትይ ከሃይማኖት ጋር ከተለያየ ሃይማኖት አባቶችም ጋር ሁሉም ሃይማኖት ጋር ትጋጫለሽ። ያላሰው የለም 666 እኔም ፈጣሪ ሰው ነው። ሮማን እኮ አይደለችም ወይም ጆከር አይደለም። ጆከር አዳምጠኝ። እኔ የልጄ አባት የወለድኩት የልጄ አባት እዚህ ሀገር በጥቁር ትሰራለኝ ብሎ ከሶ ኮርታ አቅርቦኛል። አለምንም እቺ ታርጌበት ቢሆን ምንም ግን የዛኔ ምን አረኩ መሰለ ጫማው ልቄ ቤተክርስቲያን ሰው በሌለበት ሰዓት ሄጄ ቤተክርስቲያን እውነት አምላክ እኔም ማመልክ እግዚአብሔር ምላሽ ሲጨኝማ ሞዴሬተር እየሰደቡን ነው እስከምወጣ ድረስ ጠርጋችኋለሁ። ኦኬና ልዩነት ጽናት ያስፈልጋል። እኔ ያንንም ያህል ነገር ሲደርስብኝ በገዛ በልጄ አባት ተንበርክኬ ቤተክርስቲያን እኔም ማመልክ አምላክ ፈጣሪ አንተ አትሰማኝም ወይ? ምላሽ ካንተ እዚህ ለንደን ሀገር ሰው ማጥፋት ቀላል ነው፣ ሰው ማስደብደብ ቀላል ነው። ነገር ግን እኔ ያ ተደርጎ የልጅ አባት ነው ነገ ልጁ አይወቅሰኝም። ለፈጠረኝ አምላክ ሰው በሌለበት ሰዓት ተንበርክኬ አልቅሼ ነግሬዋለሁ። ምላሽ ሰጥቶኛል። እሷም ልጆቿን እንዲያረጉባትን ሰው አዶኖ የትኛው እንደምትሄድ ባላቅም በመታምንበት ሃይማኖት ካላት አዶኖ የትኛው ጋር እንደምትሄድ ወይ ሁለቱም ጋር ሄዳ ቸርችም ልጆቿን ስታቆርብ ትሄዳለች። መቼም እዛ ሁለቱም ጋር ሄዳ ተንበርክካ የልጆቼን አንተ አሰማኝ ትበል። ሴጣን ድጋሚ ያሰድው ያጨልላታል እንጂ ሴጣን ብትነግረው አይሰማትም። እውነቴን ነው የምለው፣ የሚሰማው ነገር የለም። ይቅርታ ቀላል ነገር። አሁንም የጉራጌ ልጆች እኔ ስላልኳችሁ አይሰሙኝም። ጓደኞቿ ካላችሁ ትክክለኛ ጓደኞች ካላችሁ አናግሯትና ቀላል 4 ቃል ነው። እኔ ጉራጌ ልጆች በዚህ መልኩ ልጄን እስክሰድቡ ድረስ እንዲህ ከተናደዳችሁ ማህበረሰብን የተናገረችው ይቅርታ ትጠይቅ። ዳስ ኦል ሺ ሃቭ ቱ ዱ። ይቅርታ ካላለች ልጆቿ እንዳይነኩ እኔ ቪዲዮ ሰራለሁ። ይቅርታ ካልጠየቀች ይሄ ነገር መቼም አይቆምም። ይቅርታ መጠየቅ ማህበረሰብን የተናገረችው ይቅርታ ትጠይቅ። ይሄንን የተናገርኩት እግዚአብሔር ያክብራቸው። አይሆኑ አጠይቁም በዱ ትልሻለች። አይሽ ታቸው ከዛ ወዲህ ትጨልላለች። እኔ ምን አገባኝ? እኔ ፈትቻታለሁ። የጉራጌ ልጆች አይፈቷትም። ይቅርታ አልጠይቅም ካለች ይሄ ነገር የማይቆም እሳት ስለሆነ አይቆምም። እኔ ፈትቻታለሁ። ኖ አትፍቺ እንዴ! ከፈታሽማ ነው አልፍታት እንዴ! እንዴት ነው የምትፈቺ? አንቺ ለማን ተሸንፈሽ ታውቂያለሽና ነው? አንቺ ማንም እኔ ተሸንፌ አላውቅም። እና ይቅርታ ወጣ ይቅርታ እስከጠየቀች ድረስ አንቺ ለምንድን ነው የምትፈቻት? እንደዚህ አይነት አንተ ካልከኝ እኔ አንተን ስለማከብር አልፈታም። ፍቺ ስላልከኝ ወጣ ይቅርታ መጣ። አንደኛ ነገር አለ። እኔም ብልሽ አንድ ጥያቄ አለኝ። ስሚ እኔ ሃይማኖቱንም በደንብ ጠለቅ ያላቅም የተለያየ ተቃራኒ ሃይማኖት አንድ ቤት ትዳር መስርቶ መውለድ ይችላል። ወለደች እሱ ባልከፋ እኮ ከዚህ በፊት ምን እንዳለችው ታውቃለህ? ወታ ልጆችሽ ሀብዬ ክርስቲያን ናቸው እስላም ስትባል
ባሌ በጣም ጥሩ ሰው ስለሆነና ስብናው ደስ ስላለኝ ልጆቼ ክርስቲያን ናቸው ብላ ላስላስ በጎን ሙስሊሙን ላስላስ አረገችው ማለት ነው። ሰው ታውቃለህ አይደል? 6 በሚለው አለፍን እኛ ካልነቁ ብለን እንጂ በተቻለ መጣቆ በሾርን ነው ትደሳለች። ከመጣ ጀምራ በቃ ጥፋት ነው እንዲስሯች ጥፋት እኮ አጥፍታም እኮ ይቅርታ ጠይቂ ስትባል እሺ አትልም። እኛ እኮ ባንጮ እኔና ዮዳ ባንጮ ምን አለ መሰለ ቲክቶክ መልኬን ስላወቀው ኒቃብ ለብሼ እመጣለሁ ግን ጸጉሬን እለቀዋለሁ ስትል እንዴ ብዬኔ ሙስሊም ባልሆንም የተከበረው ኒቃቡ ስል ትታ ማስክ ገዝታ መጣች። ትልቅ ማስኩ ደግሞ እኔ ተመቸኝ። ኮፒ አድርጌው በራሴ ሙድ ያዝኩ። እኔ እኮ ጆከር በራሴ እዚህ ቲክታክ ላይ ሙድ እኮ መድኃኒቴ ቅሜያው የሚዲያ ቅኒ እኮ ፌመሶች እኮ ነን ሮምዬ። እኛማ ፌመስ ነን። አንዴ ፈምሰናል። የህዝብ መሪ እኮ ነሽ አንቺ። የህዝብ እናት እኮ ነሽ አንቺ። እንደዚህ ከአንቺ ጋር የሚነካካ ሰው አለ? እናቴ ትሙት። ከቲክቶክ መንግስት ጋር ትእዛዝ ሳስተላልፍ ትእዛዜን ካልተቀበላችሁ እንደዚህ ወታችሁ እያነፈታችሁ ነው የምታለቅሱት። ትእዛዜን እያንዳንድ መስማት አለን። እስቲ እኔን ጋር ስድብ ጀምሮ እየረታኛለ የለም። ዮኒ ማኛን አስጨልለነዋል። ለምን እኔ ድሮንሽ ከጎንሽ አለዋ። እኔ ድሮንሽ አለን አብረን ነው የምናስቀይማችሁ። የሶሻል ሚዲያ ንግስትና ንጉስ ሲነግር መስማት አለ። እኔ ባንቻ ነበር ነውር እኮ ነው። 666 ተቀበያለሁ። አጅር በይ አንተ ከሴጣን ጋር ሆና ልትመታን ትችላለች። እኛ ሴጣን አይችለንም። እናንተ ነው ሴጣን ይቀናብናል ከተነሳብን። አዳምጪ ጅቦ ከመቀስፈይ በፊት ብሎ 666ን ተቀብያለሁ አለ። ጅቦ እንዳይቀበል በእናትህ የእኛ ግሩፕ ነው። ጅቦማ ትናንትና ባይዘዌ የኔን ፎቶ ቡጣ እየለጠፈው ጅቦ አይደለም የጅቦን ፎቶ አድርገው ከኔ ጋር ሊያጣሉ። ጅቦ በእኔ አይደራደርም። ከድሮ ከፌስቡክ ጀምሮ ሮምዬ ምን ሰተውሽ ነው እንደዚህ ላገር ጅቦ ቤተሰብ እኮ ነው ብሎ እግዚአብሔርም የኔን ፎቶ የለጠፈው ጅቦ አይደለም። አውቀው ጅቦን ከኔ ጋር ሊያጣሉት ነው። ጅቦ እኔን በተአምር ያቀኛል። ስብናዬ በነፃ ለህዝብ የምታገለጊ ምን ምስኪን ነሽ ብሎ ነው ከዚህ በፊት እኔን እንዲሰድበኝ ልከውት ሲአይ ቤት ገብቶ በባዶ ሜዳ አገሬ ተነካች ብዬ ሳለቅስ ሙልጭ አርጎ ሰልሞኔቷል። ለዛ ነው እኔ በጅቦ ማልደራደረው። እና ትናንት ጅቦ የለጠፈ የመሰላችሁ በጅቦ አውቀው አረጉ እንጂ ቤቱ ከፍቼ አይቼዋለሁ። ጅቦ እኔን አይነካኝም። ስብናዬን ያውቀዋል። እሷ ራሷ እኮ እና ጅቦ ሴጣኒዝም ሴጣኒዝም አትቀበል። ስሚ አንድ ቀን እኮ ማንም ቤት ሂዳ እኮ ኮፒ ሊንክ ታብ አርጋ ገስት ላይ ገብታላቸው አታውቅም እኮ ታውቂያለሽ አይደል? አታውቅም። እሷ እኮ ራሷን እንደ መንግስት ነው ያደረገችው ታውቃለህ? የራሷ ቤት ብቻ ሰብስባ ትወስዳቸዋለች። አሁን እንዴት መጀመሪያ ፌመሷ ማን ነበረች? ሳራ ናት። አዳምጪ። ሳርዬ አፈር ልብላ የት ሄደች? እኔና ንገርሽ እንዴት ተሰራ? እሺ ንገረኝ። እኔና እስቲ ንገረኝ። ሳራ ናት። ሳራ እንግዲህ በእርዳታ በተለያየ ነገር በሁሉም ነገር የሆነ አጀንዳ ትይዝና ሰው እንዴት ተቸገረ አድርጋ በግሩፕ ሰው ይዛ ትመጣለች። ሀቡ እየጠራችሽ ነው ትባላለች። ሳራ ስራዋን ትታ እኮ ሀቡ እየጠራች ነው። አዎ ያችኛይቱ የኛኛይቱ የዋህን አታውቂያለሽ? ቤቷን ዘግታ ጥርግ ተከታይዋ ላስ መሲ ብርጅስቶን ከፖለቲካ ወጣለች። አሁን ቢዝነስ ላይ ናት። ይመጡና ልክ የሆነ አጀንዳ ይዛ ትመጣለች። መሲ ብርጅስቶን ታብታብቶ ለባሉ ጥሩ ሳይጀመር ትላቸዋለች። ሀቡ እየጠራችሽ ነው ብርጅስቶን፣ ሀቡ እየጠራች ነው። መጣው ዝግት አድርገው ያችንም ተከታዩላስ ይህ አሁን ተነቃባት። እሷ ብትሞት እሰው ቤት ሂዳ ገዝታ አትገባም። ብትሞት ያ ማለት ምንድነው? የእሷ ተከታዮች ሂደው እኔ ቤት ላይ ልትውለና ሽጡ። አንዱን 150 ሺህ ብር ጠይቀዋል። የሆነ ቢዝነስ አስተዋውቂልኝ ብላ 150 ሺህ ብር ከአንዱ 80 ሺህ ብር ከአንዱ
40 ምናምን ሺህ ብር ለአንዲት ባፏ ለመናገር ለ10 ደቂቃ ያክል ቤቷ ላይ ገብቶ 40 ምናምን ሺህ ብር ቀጥተዋል። 41 ሺህ ብር ሳበዩ መረጃው አለኝ። እንግዲህ ልንዘረጋግፍ ነው ታውቂያለሽ። እና ሳርያ አሁን የኛ የዋህ በ50 ሰው ቁጭ ብላልሻለች። 3000 4000 ሰው የሚመለከታት ለምን ነው እውነት ተናግሬ ነው። 3000 4000 ሰው የሚመለከታት አንድ ቀን እሷን አይታችሁ ታውቃላችሁ? አንድ ቀን ገብታ ከዛ ምን መጣችልሽ? ወደ አማራ ፖለቲካ ሸተት ብላ መጣች። እኔ በፖለቲካ ከመጣች እንኳን ልጆቿን ቅድመ አያቷን ምድር ላይ ያለውን ፍንቅልቅል አድርጌ እሰድብላታለሁ። የሞተ ቅድመ አያቷን ለጥፌ እሰድብላታለሁ። ያምሻል እንዴ? በድሮን እየተጠቃ ያለው ማህበር ፖለቲካውን በታትነዋለሁ እኮ ድንበር አለችን። ዛሬ ሮሚ ያስበሽዋል እንግዲህ የአማራን ህዝብ ድምፅ የሚሆኑትን ድምፅ እንዳይሆኑ እያሰረች እኮ ሰዓቴን እኔ ጨምርላታለሁ። እኔ 10 ደቂቃ ብቻ ገብቻ አስረክሳለሁ። በቻይንኛ እኮ ምንድነው መሰለ ይሄ ምስኪን 3000 4000 ሰው ሷባ ቁጭ ብሎ የሚያየው አትሊስት ወጥቶ ሞጣን ሲያነቃቃ ቢሰማ ሌላ አማራ ልጆች ስለ ሀገራቸው ድምፅ ሲሆኑ ቢሰሙ ሁሉም ኖሌጅ ያገኛሉ። የት ያገኛሉ? እነሱ ሃይድፎን አድርገው ሲከተሉ ይላሉ። አሁን ደግሞ ያፋታችሁን ሰብስባ እያጋባችላቸው ነው። ምን አደረገች መሰለሽ? ይሄ ነገር እንደሆን ህዝቡ የሚከተለውን ነገር አየችና ሰጧት። እንደዚህ በዚህ መንገድ አድርገሽ ግቢባቸው። የእሷ ልጆች ምንድን ናቸው? ጠቅላይ ሚኒስትር ልጆች እያብይ እኛ እኮ ለሚዲያ እኮ አዲስ አይደለንም። ሮሚ ችግር አለ እና እነዛም ወለጋ ላይ ያለቁት ህፃናት ዛሬ እኛ እናት አባት ፈልገን እዚህ በለንደን ላይ የፈለግናቸው ህፃናቶች የተረፉትም ሚዲያ ቢኖራቸው ከሀቢባ በላይ የሚናገሩት እነሷ ተሰደበብኝ ብላለን። ከሀቢባ በላይ ባይናቸው ልጆቻቸው የሞቱባቸው ባይናቸው ልጆቻቸው በጥይት ያለቁባቸው እናቶች ሚዲያ ብንሰጣቸው the whole day the whole night ብለው ያለቅሳሉ። ሚዲያ ላይ እስከመጣ ድረስ የኔ ልጅ ተረግጠዋል፣ የዮኒ ማኛ ልጆች ተረግጠዋል፣ የፊንገር ሾ ተረግጠዋል። የሁሉም ልጅ እዚህ ሚዲያ ላይ ያልተረገጠ የለም። ስለዚህ ሁሉም ፊንገር ሾ በግ ድፍን በግ የምትበላው ሾ ነገር የምትወልድ የለችም። እሷ ፊንገር ሾ ናታ። ሟን ላይፍ ላይ ስጠበጥብ የተገኘች ፊንገር ሾ እኮ ቀየር ነው ስሟ። ያ ሾ ወደ ፊንገር ሾ ገባች። ጠበጠበች። በስመ አብ አምልጦሃል። ላይፍ ላይ ለካ እዚህ ጨዋጫ ስትጫወት ከበር አድርገውላት ኢንስታግራም ላይ ወደ 5 o'clock ጠጥታ ምን ይገርም ላይፍ ላይ እኔ ማይቻታለሁ አለ ዮኒ ማኛ። እሙሟን ከፍታል ጠላት እንደዚህ በስመ አብ ነጭ የነበረው ፓንቷን አንቺ ጋር ተጣልታችኋል እንዴ? ልጄን ረግጣ መቻ አባቷ ልጄን አይደል እንደሰደበችው? ልጄን እኮ ቪዲዮ ሰርታለች። በልጄ እኔ ጋር ተጣልታለች። አዳምጪ እንዴ ሊያሾ ጋማ ሰድባሽ ከሆነ እናስተኔ ያለው ሰድባኝ ቅመቤቴን ነው የምልህ። እኔ በሰው ቂማሊ ልጆቼን ነው እኔ በህይወት እያለሁ ስሚ እንትን ያን የተለቀቀ እንደዚህ እግሯን እያነሳች አንቺ የማታውቂው እኮ እዚህ ፌመስ የሚባለው ኢንስታግራም እና ቢንጎ ላይ ያልተፈነገረ የለም። እሷስ በፓንተን አሳክራ አውቀው የተዚህ አሁን ተደብቀው ከሚሉ ስንት ሸሌዎች አሉ። ታዲያስ እኔ እኮ ፎቶ የለም ብለው የሆነ ቪዲዮ የሰራበት ያለችዋል ሰክራ እንደዚህ በፓንት እኮ ልጅ ፊንገር እኮ ጆከር እዚህ ፎቶ የለንም ብለው የኔን ልጆች የሚረግጡት እነ ቃል እነ ፋራው ፎቶቸውን አምጥቼ እኮ ገደገርኩትና ብለው ጠፉ። ሰማ ፎቶቸውን አመጣሁባቸው። ብዙ ሰው ጋር ተጣልተሻል። እነዚህ ምንም ሳላረጋቸው ጠፍተው እኮ እኔ ጋር ተጣልተው ልጆቼን እየዘቀዘቁ ልጆችን ብልግናቸው የአዲስ አበባ ልጅ ተብሎ ልጆችን እየዘቀዘቁ ቃል የሚባለውና ስሙ እየቀያየረ የሚመጣ እንዳትነኳተው ፋራው